ያከብራታል ሰንበትን ቅድስት ቤተክርስቲያን በቅዱሳኑ የተጻፉ በርካታ ድርሳናት አሏት። ከነዚህ መካከል የቅዳሴ ማርያም ድርሰት አንዱ ነው። ቅዳሴ ማርያም ሲነሳ ደግሞ ጻድቁ አባ ሕርያቆስ አብሮ ይታወሳል። ከጽድቅ ሕይወቱ ባሻገር ለእመቤታችን ባለው ጥልቅ ፍቅር የተነሳ ቅዳሴ ማርያምን ደርሷል ብለው ሊቃውንቱ ይስማማሉ። ከዚህ ጋር ተያይዞ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮት መምህር አባ ጌዲዮን ብርሃነ ጋር ቆይታ አደረኩ። እንግዲህ ያው እኔ አባ ጌዲዮን ብርሃነ ነኝ። ያው በቅድስት ሥላሴ ዩኒቨርሲቲ በነገረ መለኮትና በስነ ልቡና በሲኒየር ኢንስትራክተር ሆኜ እዛ አገለግላለሁ ማለት ነው። እንግዲህ ይሄን ስለ ቅዳሴ ማርያም ያነሳን ምናልባት እንግዲህ በሰፊው አንዳንድ ነገሮችን ማሰብ ካስፈለገ ቅድም እንዳልኩት አባ ሕርያቆስ እንግዲህ ዘደረሰላቲ በመንፈስ ቅዱስ ካለ ደራሹ መንፈስ ቅዱስ ነው። ግን መንፈስ ቅዱስ የተጠቀመበት ደግሞ ቅዱስ አባ ሕርያቆስን ነው ማለት ነው። ጻድቁ አባ ሕርያቆስ ለስሙ ብዙ ትርጓሜም ተሰጥቶታል። የቅዳሴ ማርያም ትርጓሜ እንደሚገልጸው ህሩይ ማለት ምርጥ ማለት ነው። ለሹመት መርጠውታልና ምርጥ ተባለ ሲል አንድም ደግሞ ረቂቅ ማለት ነው። ሚስጥረ ሥላሴን ከሁሉ ይልቅ አምልቶ አስብቶ ይናገራልናም ይላል። አባ ሕርያቆስ ስሙን ረቂቅ ማለት ነው። አባቶቻችን በዚህ ሲያመሰጥሩ ስለ ሕርያቆስ ስለ ሀገሩ፣ ስለ ትውልዱ፣ ስለ ማንነቱ፣ ስለ ጸባዩ፣ ስለ ዕውቀቱ፣ ስለ መንፈሳዊ ሕይወቱ፣ ስለ ሀገሩ፣ ስለ መነናው በስፋት በቅዳሴ ማርያም አንድምታ ትርጓሜ ላይ በስፋት ተጽፎ ይገኛል። ስለዚህ እንግዲህ ዋናው እንደ ዋና አስረጅ የሚቀርበው ሐሳብ እሱ ነው። እንደውም አባቶቻችን ሲራቀቁበት ሕርያቆስ ማለት ረቂቅ ማለት ነው። ምክንያቱም ረቂቅ የሆነውን ሚስጥረ ሥላሴ በስፋት ይተነትናልና ገና ሲጀምር ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ አንዱን ቃል ደጋግሞ 3 ጊዜ ይለዋል። ግን አንድ አይነት ቃል ነው 3 ጊዜ ይለዋል። 3 ጊዜ ማለቱ የሶስትነት ያው አንድ መሆኑ ደግሞ የአንድነት የአንዱን ቃል 3 የመደጋገሙ የአንድነት በአንድነት በሶስትነት በሚስጥረ ሥላሴ ጉዳይ ላይ አምልቶ አስፍቶ የሚናገር የሚያስተምር አባት ነውና ሕርያቆስ ማለት ረቂቅ ማለት ነው ይላሉ አባቶቻችን። እንደ ቅዳሴ ማርያም ትርጓሜ አባ ሕርያቆስ የተወለዱት በህንሳ በሚባል ስፍራ ነው። በፊት አርጋዲያ ኋላም ደግሞ መኑፍ ተብላለች። ዛሬ ላይ ደግሞ በህንሳ ትባላለች ይለናል የቅዳሴ ማርያም ትርጓሜ። በህንሳስ ሀገር ውስጥ ብለን ስንል ዘበህንሳ ይላል። በህንሳ አሁን ዛሬ ትገኛለች ብለን ስንል ምናልባት በህንሳ የሚለውን አንድምታው ምን ይለናል? በህንሳ ቅድመ ትሰመይ አርጋዲያ ወድህረ መኑፍ ይላል። ወድህረ መኑፍ ይላል ምን ማለት ነው? ብዙ ጊዜ ስመ ተፋልሶ አግኝቷታል ይላል። ምን ማለቱ ነው? በህንሳ የሚለው ስም እየተቀያየረ መጥቷል ይላል አንድምታው። ካለ በኋላ በፊት አርጋዲያ ኋላም ደግሞ መኑፍ ተብላለች፣ ዛሬ ደግሞ በህንሳ ትባላለች ይላል። እንግዲህ እዚህ ላይ ስለ ቦታው በህንሳ ዛሬ የት ናት ብለን ብንፈልግ የስም ለውጥ አለ። ለምሳሌ የብፁዕ ቅዱስ አቡነ ተክለ ሃይማኖትን ታሪክ ብናስብ ማለት ገድላቸውን ብናነብ እዛ ላይ የተጻፉት ፈጠጋር ይላል፣ ዳሞት ይላል። አሁን እነዛን ስሞች ዛሬ ላይ የኢትዮጵያ ካርታ ላይ ብንፈልግ አናገኘው አይገኙም ማለት። ብዙ ስሞች ግራሪያ ይላል። አሁን በኢትዮጵያ ላይ ኢንተርኔት ላይ ገብተሽ ግራሪያ ብትይ የለም በጣም አሁን ላይ የለው። እንደዚሁ በህንሳ ዛሬስ የሚለው ሌላ ጥናት ይፈልጋል ማለት ነው። ለምን ይሄንን ትኩረት መስጠት አስፈለገ? አንዳንድ ምሁራን በዚህ ጉዳይ ላይ ሰፊ ስራዎችን ሲሰሩ ስላየው እግረ መንገድን ተቆም ለማድረግ ነው።
ስለ አባ ሕርያቆስ የተጻፉ ጽሑፎችን ስናይ እጅግ ትሑት እንደነበሩ ይገልጻል። የእመቤታችንንም ፍቅር በእጅጉ ስለነበራቸው የእመቤታችን ምስጋና እንደ ባህር አሸዋ እንደ ሰማይ ኮከብ በስቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው እያሉ ይመኙ እንደነበርም ተጠቅሷል። የአባት አባ ሕርያቆስ እንግዲህ ለእመቤታችን ከፍተኛ ፍቅር ያለው የሹመቱን ሁኔታ አንድምታ አበጥሮ ይናገራል። እንዴት እንደተሾመ እንደገና ሕይወቱን ይናገራል። የትምህርቱን ደረጃ ይናገራል። እንግዲህ በእውቀቱ ከሚመካ ይልቅ በጸሎቱ የሚመካ ሰው እንደነበር ይናገራል። በጸሎቱ ይመካል፣ በመንፈሳዊ ሕይወቱ ይመካል። አውቃለሁ ባይ አልነበረም ይላሉ አበው። አውቃለሁ ባይ አልነበረም። ምክንያቱም መሪ ነው። እንደውም አባቶች አንድም ብሎ ያመጡታል፣ አንድም ያልተማረ ነበር ብሎ ያመጡታል። እንደ ጥንቱ የቤተክርስቲያናችን ሐሳቤ ግን ያልተማረ ሰው ወደ ሹመት የሚመጣበት መንገድ በጣም ጠባብ ነውና እኔ የምረዳው እዚህ ላይ ምንድነው ተምሯል፣ ግን ተማርኩ ብሎ የሚናገራል ነው የጠሪው ሰው እዩኝ የሚል አይነት ሰው አልነበረም። በልቡ የሚኖር በመንፈሳዊ ሕይወቱ የሚኖር ሰው ነበረ እና እንግዲህ ይሄ ሰው አንድ ቀን ሁሌ ትህትና ነው እናንተ በሉ እንጂ እኔ ልበል የማይል ትሁት ሰው ነው። በመንፈሳዊ ሕይወቱ በጣም ትሁት ነውና እንዴ የመምህር የአበምኔት ድርሻው እኮ ቀድሶ ማቁረብ አንድም ብሎ አመስጥሮ ማስተማር አይደለም እንዴ ቀድስ አሏቸው። አባታችንና ቀድስ አቁርበን አሏቸው። እንግዲህ በትህትና ዝም የሚሉ አይነት ሰው ስለሆኑ በእውቀታቸው ጥርጥርም እንደነበረ በስፋት አንድም ጥርጥር እንዳላዋቂ ይታዩ እንደነበረ በስፋት ይናገራል። እንግዲህ በዋናነት እንዳላዋቂ መታየታቸውን ከተናገረ በኋላ በዋናነት ትኩረት የሚሰጠው ደግሞ በመንፈሳዊ ሕይወት የከበረ ከፍ ያለ ሰው እንደነበር እና መጨረሻም ላይ እንግዲህ አበምኔት ገቡ ቅዳሴ ገቡ ከመቤታችን 33 በዓላት መካከል በቤተክርስቲያን ከሚታሰቡ በእውቀት ከሚታሰቡ በዓላት መካከል አንዱ ነበረ። ስለዚህ ይህ አባት ጎሳልቤ ቃለ ሰናይ ወአነ አየድ አለና እንግዲህ ልቦናዬ በጎ ነገርን አወጣ። አባቷ ቅዱስ ዳዊት እንደዚህ የሚል ዝማሬ ነበረው። የሰማያዊውን አምላክ ንጉስ እግዚአብሔርን ሲያመሰግን ልቦናዬ በጎ ነገርን አፈለቀ ብሎ ዘምሮ ነበርና እሱም የሰማያዊውን አምላክ ለማመስገን በዛ ላይ ደግሞ ረቂቁ ሚስጥር የተከናወነባት እግዚአብሔር ሰው ሆኖ እኛም ከርሱ ጋር በላን ጠጣን ተብሎ እስኪጻፍ ሰማያዊው ሚስጥር ለሁሉ የሚታይ የድህነት መሰረት ምክንያት ሆነ ያየንባት ድንግል ማርያምን አስተባብሮ ይህን ዝማሬ ዘመረው። ይህንንም ስለተቃወሙ በሀገራቸው ልማድ እንግዳ ድርሰት የተደረሰ እንደሆነ ለመቀበል መጽሐፉን በእሳት ከመጣል ጀምሮ በብዙ መልክ ይፈትኑ ነበር። የአባ ሕርያቆስንም የቅዳሴ ማርያም ድርሰት ስላልተቀበሉ ድርሰቱ ይህን ሁሉ ፈተና ተፈትኖ ወጣ። እንግዲህ ሲዘምር እንደ ኬታ መጣው ብለው መንፈሳዊ ሕይወቱን የሚያውቁት ድሮስ መንፈሳዊ ያልነበር ብለው በአባታቸው ጸሎት ሲመኩ፣ ሌሎቹ ደግሞ ይሄ ነገር እንግዳ ነው የሚል ጥርጥርም ውስጥ ገብተው እንደነበር ታሪኩ ይነግረናልና በስተመጨረሻም የቤተክርስቲያን ልማድ ነበረ አንድ መንፈሳዊ ድርሰት ሲደረስ በጎ መሆን አለመሆኑ የሚረጋገጥበት የሚፈተንበት ሶስት መንገዶች ነበሩ። የመጀመሪያው እሳት ላይ ይጥሉታል። እሳቱን ካሸነፈ ወደ ውሃ ይጥሉታል። ከውሃው ከተረፈ በሽተኛ ላይ ይጥሉታል። እናም የአባ ሕርያቆስ ቅዳሴ ዘግዝት አኮቴተ ቁርባን ዘግዝትነ ማርያም በሶስቱ ፈተና አልፎ እንደውም በሽተኛ ከመፈወስ አልፎ ሙት አስነሳ። በዚህ ጊዜ የመንፈስ ቅዱስ ስጦታ መሆኑን አምነው የአባ ሕርያቆስንም መንፈሳዊ ማንነት ከፍ አድርገው አረጋግጠው በኋላ ድርሰቱን ሲመዝኑት በምንም አይነት መንፈስ ቅዱስ ያደረበት ሰው ካልሆነ በቀር እንከን የማይገኝበት የቀረሽ የማይባል ጉድለት የሌለበት ሙሉ ድርሰት ሊደርስ እንደማይችል በመረዳታቸው ሁነትም አባ ሕርያቆስ ደገኛ መንፈሳዊ ቅዱስ አባት ነው ብለው በመቀበላቸው ይህ ቅዳሴ ማርያም እንግዲህ በቤተ ክርስቲያኒቱ ከምትገለገልባቸው 15ቱ ወይም 14ቱ ቅዳሴያት መካከል አንዱ ሆኖ በቤተ ክርስቲያን ይሰራበታል ያገለግላል ማለት ነው። ቅዱሳት ስዕላትን በሚስሉ ሰዓሊያንም እመቤታችንን ከመካከል አድርጎ በግራና ቀኝ
አባ ሕርያቆስና ቅዱስ ኤፍሬምን መሳል የተለመደ ነው። ምክንያቱ ደግሞ ሁለቱም ለእመቤታችን ካላቸው ጥልቅ ፍቅር ጋር ያያይዙታል። እንግዲህ ሁለቱ ታላላቅ የቤተ ክርስቲያናችን አንደኛው ውዳሴ ማርያም ነው፣ ሁለተኛው ቅዳሴ ማርያም ነው። እነዚህ መጻሕፍት ይዘታቸውን በኋላ የምናየው ሆኖ በቤተ ክርስቲያን በተለይ ምስጢረ ሥጋዌ ምስጢረ ሥላሴ ላይ ያላቸው ሰፊ ትምህርት የማይተካ ነው። ሰፊ ትንታኔ ረቂቅ የሆነ ምስጢር ለማንም በጎላ በተረዳ አስፍተው አምልተው ካመሰጠሩ መጻሕፍት መካከል ሁለቱ ተጠቃሽ ናቸው። በዚህ ምክንያት ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ነው። እንደዚሁ ይሄ ድርሰት በውጭውም ዓለም ይገኛል። አባ ሕርያቆስ ደግሞ ቅዳሴ ማርያምን የደረሰው አባ ሕርያቆስ ነው፣ ቅድም እንደተናገርን ማለት ነው። ከዚህ ውጪ አልፎም ቢሆን ሰዓሊያኑ ቅዱስ ያሬድንም ከመቤታችን ጋር አድርገው ሲስሉ ይታያል። ለዚህም በምክንያትነት ድርሰቱን በዜማ የሰራው ቅዱስ ያሬድ በመሆኑ እንደሆነ ይጠቅሳሉ። ይህንንም ሲጠቅሱ ከቅዱስ ኤፍሬም ሶርያዊና ከቅዱስ ያሬድ ኢትዮጵያዊ ጋር ቅዱስ ያሬድ ማይኪራይ መደባይ ታበር በሚባል ቦታ ይኖር ነበር። እመቤታችን ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ያሬድ ካለበት ቦታ መጣችውና አንተ ኤፍሬም ውዳሴን አንተ ሕርያቆስ ቅዳሴን ነግራችሁት እርሱ ያሬድ በዜማ ያድርስ ብላቸው እነርሱም ለቅዱስ ያሬድ ነግረውት በዜማ አድርሶታል። ቅዱስ ያሬድ ከዚህ ጋር አያይዞ 13ቱን ቅዳሴያት ሁሉ በዜማ ደርሷልም ይሉናል። ቅዱስ ያሬድ ደግሞ መጥቶ ከነበረበት መጥቶ በዜማ ቅዳሴ ማርያምን ደረሰ ይላሉ አባቶቻችን። እንደውም ሲያመሰጥኑ በዜማ ከተደረገ የመጀመሪያው ማን ነው ብለን ብንል ከቅዳሴያቱ መካከል ቅዳሴ ማርያም ነው ይላል። በምን ይረጋገጣል ብለን ስንል ስራዎች ሁሉ የሚገኙት የዜማ ዋና ምልክቶች የሚገኙት ቅዳሴ ማርያም ላይ በመሆኑ ቅዱስ ያሬድ የቅዳሴ ዜማን ማዜም ሲጀምር ከቅዳሴ ማርያም ለመጀመሩ ማረጋገጫ ነው ይላል። እና በቅዳሴ ማርያም እንግዲህ ዜማውን ቅዱስ ያሬድ በዚህ ምክንያት ቅዱስ ያሬድ እና እንደዚሁ ደግሞ አባ ቅዱስ ኤፍሬምና አባ ሕርያቆስ እነዚህ ቅዱስ ያሬድ ሶስቱ በእመቤታችን ላይ በስፋት የእመቤታችንን አምላክ ወላዲተ አምላክ የመሆኗ ጉዳይ ላይ በመደነቅ ረቂቅ የሆነውን አንደበት ተናግሮ የማይጨርሰውን ጆሮ ሰምቶ የማይመጠነውን አይምሮ ለመረዳት የሚረቅበትን ሰማያዊ ምስጢር አምልተው አስፍተው ለቤተ ክርስቲያን ካስቀመጡልን ካስተላለፉ ቅዱሳን አባቶች መካከል ዋነኞቹ ናቸውና በዛ ምክንያት አብሮ የመሳለም ለቤተ ክርስቲያናችን የተለመደ ነው ማለት ነው። ቅዳሴ ማርያም ሲነሳ አንድ ባህታዊ እመቤታችንን ከምስጋናሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት ልጄ ዳዊትን አቡነ ዘበሰማያትን ቢደግሙለት እንዲወድ ሁሉ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለችም ይላሉ። በቤተ ክርስቲያናችን ሰፊ አገልግሎት የሚሰጠው የአባ ሕርያቆስ የቅዳሴ ማርያም ድርሰት ለመሆኑ የተደረሰበት ወቅት ይታወቅ ይሆን ወይ ላልኩትም ይህንን ለማወቅ የተጻፈበትን ምክንያትና የድርሰቱን ይዘት ማወቅ ጠቃሚ ነው ይሉናል መምህር አባ ጌዲዮን። ቅዳሴ ማርያም የተደረሰበት ጊዜው ምናልባት እንግዲህ ስለ ቅዳሴ ማርያም መቼ ነው የተደረሰው የሚለውን በዚህ ቀን በዚህ ጊዜ ማለት አስቸጋሪ ነው። እንግዲህ ቅድም እንዳልኩሽ ማደረሰው የሚለውን መነሻ ያደረግነው ራሱን መጽሐፉን ነው። በሁለተኛ ደረጃ ደግሞ መቼ ተደረሰ የሚለውንም ለመመለስ የመጽሐፉን ይዘት መቃኘት ይገድ ይላል ማለት ነው። የመጀመሪያው ቅድም እንግዲህ ድርሰቱ መቼ ተደረሰ የሚለው ምክንያት እዛ ጋር አንዳንድ ፍንጮች ይሰጡናል። ለምን ተደረሰ የሚለውን ምክንያት መልስ ሲያብራራ መቼ እንደሆነ እነዛን ጉዳዮች በማጤን መቼነቱን መገመት ይቻላል። በቤተ ክርስቲያናችን ሊቃውንት ዘንድ ቅድም ያስቀመጥኩ የጠቀስኳቸው ብዙ ሊቃውንት አሉ። አሁንም እንደው በወፍ በረር ቅኝት አየት እናረጋቸዋለን። ከ14ኛው እስከ 15ኛው መቶ ይላሉ
በአጥኞች ማለት ነው እንግዲህ የመጀመሪያ ቅዳሴዎች በአራተኛው መቶ ክፍለ ዘመን እንደተደረሱ መዛግብት የውጭ መዛግብትም ይሄን በሰፊው ጽፈዋል አሁን ሶስት ነገሮች አሉ ለምሳሌ እንደ ቅዳሴ ጊዜ እምድህረትን ሳይሁ እምቅድመ እርገቱ ክርስቶስ ከትንሳኤው በኋላ ከእርገቱ በፊት ካስተማራቸው ሰባቱ ኪዳናት መካከል አንዱ ነው ቅዳሴ ጊዜ እንግዲህ ሁሉም ቀዳሚ ነው ሌሎቹም ብለን ስንል በአባቶች ስም የተሰየሙትን በአራተኛው መቶ ክፍለ ዘመን ሲሉ ለምሳሌ እንደ ቅዳሴ ሐዋርያት በዘመነ ሐዋርያት ሌሎቹ በአራተኛው መቶ ክፍለ ዘመን ሲሉ ሌሎቹን ደግሞና የመጨረሻ ብለው የሚያስቀምጡት በ14ኛውና በ15ኛው መቶ ክፍለ ዘመን ብለው አባቶች ወይንም በዚህ ጉዳይ ላይ የተሻለ ግንዛቤ ያላቸው ምሁራዊ ሂሳቸውን ያስቀምጣሉ ቅድም እንዳልኩት ቅዳሴ ማርያም ራሱ ምን ይላል ከድርሰቱ ዘመኑን መገመት እንችላለን ጽይፈ ምክንያቱን ስናይ እነዛ ምክንያቶች መቼ ተከሰቱ የሚለው እንግዲህ አንድ ቅዳሴ ሲዘጋጅ ሁለት ነገሮች መመለስ አለበት የትኛውም የቤተ ክርስቲያኒቱ አገልግሎት በሁለት ነገሮች ላይ ተንተርሶ የሚመሰረት ነው አንደኛው ዲፌንስ ኦፍ ዘ ትሩ ፌዝ ነው ዕቅበተ እምነት ሃይማኖትን መጠበቅ ነው ዶግማዊ ትምህርትን መጠበቅ ነው አንደኛው ሲሆን ሁለተኛው ፓስቶራል ኬር ነው መንፈሳዊ ህይወትን ማሳደግ የእያንዳንዱ የቤተ ክርስቲያናችን የቅዱሳት መጻሕፍት ይዘታቸው ጠባያቸው ሲመዘን በሁለት ይከፈላል ማለት አንደኛው ዕቅበተ እምነት ሁለተኛው ደግሞ የሚሆነው መንፈሳዊ ህይወትን ማሳደግ መንፈሳዊ ምስጢራትን ሰው በመንፈሳዊ ህይወት ከፍ የሚልባቸው መንገዶች እነሱ መጠበቅ ነው ሁለት ናቸው ማለት ነው ጽይፈ ምክንያቱ ምንድነው ብለን ስንመረምር ወደ ዘመኑ የሚጠቁመን ነገር እናያለን ምን ይላል መጽሐፉ ሚስጥረ ሥላሴ ዙሪያ ላይ የተቀላቀለ እንዳይሆን እንለይ ይላል በሚስጥረ ሥላሴ ዙሪያ ላይ እንዳይቀላቀል አበክሮ አጥኖት ሰጥቶ ያስተምራል ስለዚህ የሚስጥረ ሥላሴ አስተምሮ ጥያቄ ውስጥ የገባው መቼ ነው ብለን ስንል ከአራተኛው መቶ ክፍለ ዘመን በኋላ ነው አሁን አንድ ልባት እናገኛለን ከአራተኛው በኋላ መሆኑን ማለት ነው ስለ ሚስጥረ ሥላሴ በስፋት ቤተክርስቲያን መነጋገር የጀመረችው ከአራተኛው መቶ ክፍለ ዘመን በኋላ ከዛ በፊት የነበረው ጊዜ ያው የሚስጥረ ሥላሴ እንደ አዲስ መጣ አይደለም በተለያዩ መናፍቃን በመነሳታቸው ምክንያት ለመናፍቃኑ አጥጋቢ ምላሽ በተለይ በሚስጥረ ሥላሴ ዙሪያ ላይ መሰጠት የተጀመረው ከአራተኛው መቶ ክፍለ ዘመን በኋላ መሆኑን ይሄን ከዘሩ ወስደን አንድ መላምትና አንድ ፍንጭ እናገኝ ሁለተኛ ክፎች አይሁዶች ባለማወቃቸው ምክንያት ስለዚህ የክርስቶስን ፍጹም አምላክ ፍጹም ሰው በተዋህዶ ያለ መለያየት ያለ መቀላቀል ያለ መጠፋፋት ያለ ህድረት በፍጹም ተዋህዶ አምላክ ወሰብ ሆኖ አንድ ባህሪ አንድ ስግው ባህሪ የመሆኑን ጉዳይ ለሚጠራጠሩ አይሁዳውያን መልስ ተሰጥቷል የአይሁዳውያን ጥያቄ እስከመቼ ነበር በመጀመሪያዎቹ አካባቢዎች ስለሆነ ይሄ ግረ መንገዱ እንደተነሳ መገመት እንችላለን ሁለተኛ ፍንጭ የእግዚአብሔርን ገጽና አካል አንድ ነው የሚሉ መወለዱ ላይ ጥርጥር ያላቸው እናንተው ያተሳቱ ለእግዚአብሔር ልጅ ለሰማይ ደጅ ያታበጁለት እግዚአብሔር አንድ ብቻ ነው የሚሉ ይላል እስማኤላውያንን በደለኞች እስማኤላውያንን እንሰማቸዋለን ይላል በደለኞች እንግዲህ የእግዚአብሔር አንድ ገጽ አንድ አካል ነው ሚስጥረ ሥላሴን የሚቃወሙ ይላል እስማኤላውያን ይህን ስናይ እንዲህ ያለ ጥርጥር ወይንም እንዲህ ያለ የመንፈቅና ሐሳብ መቼ ነው የመጣው ብለን ስንመረምር ከሰባተኛው መቶ ክፍለ ዘመን በኋላ ነው በተለይ በእግዚአብሔር አንድ ነው በርግጥ አስቀድሞ በአይሁዳውያን አንድ የሚላለ ይሄን ስማ እግዚአብሔር አሐዱቱ እግዚአብሔር አምላከከ የሚለውን የብሉይ ኪዳኑን ይዞ እንደገና ይሄንን አንድ ነው ሶስት የሚሉትን እንቃወማለን የሚለው ነገር የመጣው ደግሞ መቼ ነው ይሄ ደግሞ አንድነቱን ብቻ ላይ ትኩረት የሚያደርጉ የእምነት ተቋማት ከተመሰረቱ በኋላ የመጣ ነው መቼ ነው እሳቤው የመጣው በሰባተኛው መቶ ክፍለ ዘመን ነው ግን በሰባተኛው መቶ ክፍለ ዘመን ይሄ እሳቤ ቢመጣም ለኢትዮጵያ ችግር አልነበረም ኢትዮጵያ ላይ መልስ እስክትሰጥበት ጊዜ ድረስ ምንም ይል አይደለም የሚያስጨንቅ የቤተክርስቲያን ጉዳይ አልነበረም ይሄ እሳቤ ኢትዮጵያ ላይ ማስጨነቅ የጀመረው መቼ ነው ምክንያቱም መልስ እየሰጡ ያሉት በሚስጥረ ሥላሴ ላይ ነው ደጋግመው አስፍተው አምልተው አብራርተው
በጎላ በተረዳ ፍንትው አድርገው መልስ የሚሰጡት ለእስማኤላውያን ወገኖች ይያሉ ስም ጠቅሰው አድራሻ እንደመጻፍ ማለት ነው መናገር እንዲህ የሚል ፍንጭ ከሰጡን ይሄ የሚስጥረ ሥላሴ ጉዳይ ኢትዮጵያ ላይ አከራካሪ የሆነበት ወይንም ያንን የሚቃወሙ አካላት መቼ ነው ኢትዮጵያን ስጋት መሆን የጀመሩበት ምክንያት ስጋት ካልሆኑ መልስ አይሰጠምና ማለት ነው ብለን ስንል እሱ እንግዲህ ወደ 14ኛው መቶ ክፍለ ዘመን ይመጣል ማለት ነው እንደሱ ብለን ስንል ወደ 14ኛው መቶ ክፍለ ዘመን ይመጣል ድርሰቱ ያንን ሁሉ ያሳያል ማለት ነው ስለዚህ በዚህ ቀን ነው ባንልም ከድርሰቱ ይዘት ተነስተን ግን እነዚህን ፍንጮች በመመርመር ወደ ዘመኑ የሚያስጠጋ በዚህ ቀን ተብሎ ባይባልም የሚያመላክቱ ግን ፍንጮች አሉ ማለት ነው ምንም እንኳን ዘመኑን ጠቅሶ የተቀመጠ ነገር ባይኖርም በውስጡ ያለውን ይዘት ተከትሎ ፍንጭ ለማግኘት ይቻላል ያሉ ሲሆን ከዚህ ውጪ ድርሰቱን ራሱ ለተለያዩ ሊቃውንት የሚሰጡ መኖራቸውም እሙን ነው ለቅዳሴ ማርያም ስለ ዘመኑ ስለ ደራሲው ሌሎች ምን አሉ ቀደም የኛ የቤተክርስቲያኒቱ የመጨረሻ መደምደሚያ ሆኖ የተነሱ ሐሳቦችን እናንሳቸው ምክንያቱም ሚዲያ ነውና የተለያዩ በየጽሁፉ የሚገኙትን ሐሳቦች ዝም ብሎ ማለፍ እንደንት ሊቆጠር ስለሚችል ብዙዎቹ አሁን ለምሳሌ እንደ ርቱ ሃይማኖት በተሰኘ የብርስም የሚታወቅ አንድ ሰው ቅዳሴ ማርያም የደረሰው አባ ጊዮርጊስ ዘጋስጫ ነው ይላል የሚል ሐሳብ ያለው እሱ ብቻ አይደለም አባ ጊዮርጊስ ዘጋስጫ ራሱ ደግሞ ቅዳሴ ጎርጎርዮስ ዘንሲስ ቅዳሴ ዲዮስቆሮስን ቅዳሴ አትናቴዎስን ቅዳሴ ማርያምን እንደደረሳቸው አማላካች ነው ብለው ጥናት የጻፉ እንደውም በተለይ አኮቴተ ቁርባንን የጻፉት ክቡር ቀሲስ ዶክተር መብራቱ ኪሮስ በገጽ 226 46 ያሰፈሯቸው ነገሮች አሉ እንደገና ደግሞ የኢትዮጵያ ቤተክርስቲያን በቤተክርስቲያኑ ታተሙ 14ቱ ቅዱሳት የቅዳሴ መጻሕፍት አሉ ቀደም ከነዚህ መካከል እነዚህም ብለናል አንዳንዶቹን ስንመለከት ግን ለምሳሌ ከቅዳሴያት መካከል ቅዳሴ ማርያም በሚመለከት ብቻ ነው እስካሁን ያወራን ያለ ነው አባ ጊዮርጊስ ዘጋስጫ በተጨማሪ አባ ሳሙኤል ዘዋልድባ ሊሆኑ ይችላሉ የደረሷቸው የሚሉ ጸሐፊዎች አሉ እንደገና በሃይማኖት አበው የሚታወቀው የቁስጥንጥንያው ጳጳስ ኤራቅሊስ ፕሮክሌስ ኦፍ ኮንስታንቲኖፕል የሚባለው እሱ ነው የደረሰው ተብሎ ደግሞ በዚህ ክራይስት ኢን ዘ ክርስቲያን ትራዲሽን ቮሊዩም 2 ፓርት 4 1996 መነሱ እንዲህ የሚል ፍንጭም ተጽፎ ይገኛል ሌሎቹ ደግሞ በተለይ የኢትዮጵያ የጥንት መዛግብት ጥናት በፊሎሎጂስትነት የሚታወቁት ጌታቸው የሚባሉ አሉ እኒ ፕሮፌሰር ናቸው ታቸው ደግሞ ምንድነው የሚሉት ፕሮፌሰር ጌታቸው ኃይሌ ያው ቀደም እንዳልኩት የጥንታዊ መዛግብት ጥናት ፕሮፌሰር ናቸው የድርሳናቱ መዛግብት ቃላቱን አስተዳደሩን ያረፍተ ነገር አጠቃቀሙን አጠቃላይ ይሄንን ተንትነው ከሰሩ በኋላ የለም ይሄ ድርሰት የአባ ጊዮርጊስ ዘጋስጫ ነው የሚል ድምዳሜ ይሰጣሉ ሌላው እውቁ ታዋቂ ፕሮፌሰር ስርጎ ሀብለስላሴ እንደ ኢትዮጵያ ዘመን አቆጣጠር በ1975 በእኛ 1967 ዓመተ ምህረት ማለት ነው በቀረበ ጥናት ላይ የጥናቱ ርዕስ ምን ይላል ኢትዮጵያን ጆርናል ኦፍ ኤጁኬሽን ቮሊዩም 3 1975 የሚል ነው ምንድነው የሚሉት አባ ጊዮርጊስ ዘጋስጫ የደረሰው ነው ብለው ድምዳሜ ሰጥተውበታል ራሱ ገድለ አባ ጊዮርጊስ ዘጋስጫ ላይም ዘከመ ደረሰ ቅዳሴያት የሚለውን ሐሳብ መነሻ አድርጎ የለም ቅዳሴያት እንደደረሰ ስለሚል የሚል ንባብ ስለሚገኝ ደርሶታል የሚሉ በተለየ ቀሲስ ዶክተር መብራቱ የክቡር ቀሲስ ዶክተር መብራቱ ኪሮስ ተመሳሳይ ድምዳሜ ላይ የተሰጠ ሐሳብ እናገኛለን እንግዲህ ይሄንን ሐሳብ እንዴት ነው የምናየው የትምህርት ተመራማሪዎች ወይንም የቤተክርስቲያን እነዚህ የጠራኋቸው ሊቃውንት በሙሉ የቤተክርስቲያናችን ሊቃ ከኔ የተሻለ በእውቀቱም በትምህርቱም የተሻሉ ናቸውና የሚናቅ አይደለም እኔም የነዚህን ሰዎች ስራ መተቸት አልችልም እኔ ግን እንደግል በዚሁ ላይ ያው ማስተምረው ይሄንኑ ስለሆነ እንደግል አስተያየት መስጠት ካስፈለገ በመጀመሪያ አጽንኦት ሰጥቼ የሚይዘው ቤተክርስቲያኒቷ ምን ትላለች ራሱ ቅዳሴው ምን ይላል የሚላውን ነው እሱን ነው በዋናነት የሚይዘው እሱን በዋናነት ያስቆ ማለት የነሱ መናቅ ማጣጣሊያ አይደለም አካዳሚያዊ ስራኔ እነሱ እንደተከበረ እንደተቀመጠ ሆኖ በኔ እይታ የማስቀደመው ቤተክርስቲያኑ ነው ለምን እሱን አስቀደምክ ለማለት ስለተጻፈ ብቻ ነው ወይ የሚል ጥያቄ ቢኖር አይደለም ለምሳሌ አባ ጊዮርጊስ ነው የሚለው ላይ ፍጹም እኔ አልስማማም በግሌ ለምንድነው ማልስማማው አንደኛ
ቅዳሴ ማርያም ላይ ያሉት ዘሮችና መጽሐፈ ሚስጥር ላይ ያሉት ዘሮችን 4-5 ጊዜ አናሊሲስ ሰራሁኝ ትንተና ሰራሁኝ የማይገናኙ 4 መሰረታዊ እሳቤዎች አሉ አንደኛው መጽሐፈ ሚስጥር አመሳልስ ምጽአትከ ይላል በሶስተኛ በመትመጣይ የክርስቶስ ምጽአት 3 ነው ይላል መጽሐፈ ሚስጥር ቅዳሴ ማርያም ደግሞ አመዳግም ምጽአትከ ይላል ስለዚህ ስለ ምጽአቱ ሲያስብ ድጋሜ አመዳግም ሁለተኛ በመትመጣ ጊዜ ይላል ሶስተኛ አይልም ስለዚህ አንድ ሰው 3 ነው ማምነው ካለ በመጽሐፈ ሚስጥር ላይ በቅዳሴ ማርያም ላይ ደግሞ ዳግም ምጽአት ሊል አይችልም የኔ መከራከሪያ በሁለተኛ ደረጃ ስለ እመቤታችን አንድ የተገለጸበት መንገድ ቅዳሴ ማርያም ላይ ያለውና መጽሐፈ ሚስጥር ላይ ያለው የሚለያዩባቸው 3 መሰረታዊ ንባባት ከመጽሐፈ ሚስጥር ይገኛል ስለዚህ እነዚህ 3ቱን አናሊሲስ በመስራት ቅዳሴ ማርያምና መጽሐፈ ሚስጥር የአንድ ሰው ስራ ነው ማለት አያስችልም የሚል አናሊሲስ አለኝ እኔ ስለዚህ አባ ጊዮርጊስ ዘጋስጫ አልደረሰውም የሚል የግሌ የደረስኩበት ድምዳሜ ይሄ ነው ስለዚህ እኔ የምቀበለው ቅዱስ ቤተክርስቲያን አሁን የምትረዳበትን በተግባር ላይ የሚገኘው መጽሐፉ ራሱ የሚመሰክረውን አባ ሕርያቆስ የሚለው ነው አባ ሕርያቆስ ብዙ ድርሳናትን እንደደረሱና ብዙ ተግሳጽ እንደጻፉ የቅዳሴ ማርያም ትርጓሜ ይገልጻል የቅዳሴ ማርያም ድርሰትም በውስጡ ብዙ ነገር የያዘ ቢሆንም በዋናነት በ3 ከፍለውታል ነገረ ክርስቶስን ወይም ሚስጥረ ስጋዌ ሚስጥረ ስላሴ እንዲሁም ደግሞ የቅድስት ድንግል ማርያምንም ሕይወት ይዳስሳልም ብለውናል እንግዲህ ወደ ድርሰቱ ስንመለስ ቀድም እንዳልኩት የቤተክርስቲያን ድርሰቶች የኦርቶዶክሳዊ ወይንም የምስራቅ ነገረ መለኮት characteristics of the Eastern theology ተብሎ ሲባል 2 ናቸው አንደኛ defense of the true faith and the pastoral care ብለናል ቀድም የመጀመሪያው ጉዳይም defense of the true faith እቅበተ እምነትና መንፈሳዊ ሚስጥራት መንፈሳዊ ሕይወት ነው ይሄንን የቅዳሴ ማርያም ድርሰቱ በዋናነት ካልሽኝ ካልሽኝ በ3 ነገር ልጠቀልልሽ ይችላል አንደኛው ነገረ ክርስቶስ ነው ሚስጥረ ስጋዌ ወይንም ነገረ ተዋህዶ ሚስጥረ ስጋዌ ለክርስቶስ አምላክ ሰው የመሆኑ ሰው አምላክ የመሆኑ የፍጹም ተዋህዶውን ጉዳይ ምን ይመስላል የሚለውን በውዳሴ ማርያም የተጀመረው የአባ ኤፍሬም ድርሰት ፍጻሜውን አገኘ ማለት የምንችልበት ቅዳሴ ማርያም ላይ ነው እንደው አምልቶ አስፍቶ ሚስጥረ ስጋዌን ተንትኗል ውዳሴ ማርያም ብለን ስንል ሚስጥረ ስጋዌ ወይንም ነገረ ተዋህዶ ሚስጥረ ተዋህዶ የተተነተነበት ማለት ነው በነገራችን ላይ ስለ ሚስጥረ ስጋዌ መረዳት ከፈለግሽ ነገረ ተዋህዶ መረዳት ከፈለግሽ ድንግል ማርያምን ጥለሽ አይሳካም የክርስቶስ የትኛውንም አገልግሎት የትኛውንም የክርስቶስ የነገረ መስቀል ጉዞ ስታስቢ ድንግል ማርያምን ወልጎን ማድረግ ከፈለሽ ጉዳይሽ ሙሉ አይሆንም ስለ ክርስቶስ አጠቃላይ ስለ ከፈለ ዋጋ ስለ ማንነቱ ለመረዳት ከፈለሽ ድንግል ማርያምን ስታይ ሙሉ ትርጉም ያልተሸረፈ ሙሉ የሆነ እይታ ይኖርሻል ማለት ነው ይኖርሻል በዚህ ምክንያት ሳሊለነ ቅድስት እያለ ሚስጥረ ስጋዌውን ይተነትናል ሰው የመሆኑን ጉዳይ አምላክ ወሰብ የመባሉን ጉዳይ እንዴት እንደተወለደ ይተነትናል ቅዳሴ ማርያም የመጀመሪያው ሚስጥረ ስጋዌ ነው እሱ ሚስጥረ ስጋዌን ከተነተነ በኋላ ሁለተኛ ላይ ደግሞ ይመጣና አምልቶ አስፍቶ ሚስጥረ ስላሴን ጊዜ ካለን ከዘሮቹ ወስደን ማየት እንችላለን በሚያምር ሁኔታ ሚስጥረ ስላሴን እየተነተነ በሰፊው ያብራራል ሚስጥረ ስላሴን ሶስተኛ ላይ የቅድስት ድንግል ማርያምን ሕይወቷን አመጋገቧን ከቅዱሳን መላእክት ጋር የነበራት አመጋገቡ ምን ትመገብ እንደነበረ ሰማያዊ ህብስት ሰማያዊ ወስቴክኒ ሲተህይወቱ እቱ መጠጥሽም ሰማያዊ መጠጥ የህይወት መጠጥ ነበር ይያለ ምግቧን ሰማያዊ የመሆኑን እንዴት እንዳደገች በቤተ መቅደስ ማንነቷን ቅድስናዋን እንዴት እንደተመረጠች መመረጧን ክብሯን ንጽሕት መሆኗን ምንም አይነት ርክሰት ኃጢያት እድፈት የማይገኝባት ንጽሕት ቅድስት መሆኗን በነገረ ማርያምን በስፋት በመላት 3 ዋና ጉዳዮች ይጠቅላል ብለን ብንል አንደኛው ሚስጥረ ስጋዌ ሁለተኛው ሚስጥረ ስላሴ ሶስተኛው ነገረ ማርያምን በዋናነት ይዟል ማለት ነው ቀውም ሁሉ ለአንተ የተገለጸ ነውና ታውቃቸዋለህ በጌታችን በኢየሱስ ክርስቶስ መታሰቢያቸው በፊትህ ይሁን በዋናነት ይዟል እንግዲህ
ቅድም እንዳልኩት በዋናነት ይዟል ነው እንጂ ጉዳዩ ይሄ ብቻ ነው አይደለም በወፍ በረር እንደው እንጠቅልል ካልን ለምሳሌ ሶስቱን እንዳሉ ሆነው ስለ ነገረ መለኮት ቴዎሎጂካል አፕሮች የምንለው አለ የነገረ መለኮት መንገድ ስለ አንድ ነገር ነገረ መንፈሳዊ ነገርን እንዴት ማጥናት እንዳለብን ሲያጠነጥን በመንፈሳዊነት መመራት አለበት ነው የሚለው ይሄንንም ያስቀመጠበት አንዱ አፕሮች ይነግረናል እንዴት ነው መንፈሳዊ የቅዱሳት መጻሕፍት ጋር እንዴት ነው መገናኘት የቅዱሳት መጻሕፍት ማንበብ መማር ያለብን እንዴት ነው የሚለውን ሲተነትን ይተነትናል የጽንስሽን ነገር የመወለዱን ነገር ባሰብኩ ጊዜ ህሊናዬ በነፋስ ተከሻ ተጭኖ ወደ ላይ መብረር ይወዳል ይላል እና ከዛ አቅቶት ይመለሳል እንዳለ ከሰዓት አንፃር ባነበው ደስ ይላይ ነበር ግን ከሰዓት አንፃር አቅቶት ይመለስ ምን ማለት ነው የሚስጥረ የክርስቶስን ሚስጥረ ስጋዊ ነገረ ስጋዊውን የሥላሴን አንድነት ሶስትነትን ሚስጥረ ሥላሴን በስጋዊ ህሊና ተመራምሮ መድረስ አይቻልም ይላል ስለዚህ የተማሩ ሰዎች የተማሩትን ለመረዳት መንፈሳዊ ህይወት ይተበቀባቸዋል ይሄንን ስለ ነገረ መለኮት አፕሮች ቴዎሎጂካል አፕሮች ያሳየናል አፖፋቲክ የሚባል አፕሮች ወይን እዛ ላይ እናያለን ሌላው ሁሉ ጊዜ አንድ ክርስቲያን ራሱ ማየት እንዳለበት መንፈሳዊ ህይወቱ መመርመር እንዳለበት ሁሌ መፈተሽ እንዳለበት ይመርመር እንዲበል ይያለ ያዛል አጽሮት ይሰጣል ስለ ዳግም ምጽአቱ ይናገራል ስለ ክህነት ማዕረጋት የክህነት ማዕረጎችን ሶስቱን አበይት የክህነት ማዕረጋትን ይናገራል ስለ ቅድስና ደረጃ ይናገራል ለምሳሌ የሥላሴን አንድ ቅዱስ እስጢፋኖስ እንዴት ያይንን ይተርክና እንደሱ እንዳየ ሰውነታችንን ንጹህ ቅዱስ በማድረግ የቅድስና ደረጃችንን የቅድስና ማዕረጋት ላይ ያደግን መንጣት እንዳለብን ቅድም እንግዲህ ብዙ ነገር ብያለሁ በተለያየ ህብረ መልክ በብሉይ የነበረውን የተጻፈውን 52 ምሳሌ እየተነተነ ያመጣዋል ያንን በነገረ ማርያም ላይ ያመጣዋል ስለ ክርስቶስ የተነገረውን ሲያይ መሰረቱን ድንግል ማርያምን አድርጎ ይጀምራል ምክንያቱም ይወለዳል ካል የሚወለድባት እናቱን ወረደ ስንል ድንግል ማርያምን ከሷ ነጥሎ ማየት መጀመር ስንጀምር ጎዶሎ የሆነ አረዳድ ይኖርናልና አረዳዳችን ሙሉ እንዲሆን የክርስቶስን መወለድ የክርስቶስን መውረድ ሲያስብ ድንግል ማርያምን አብሮ ያሳየናል በዚህ ጉዳይ ላይ 52 ህብረ መልክ የተመሰለው ምሳሌ ሲተነትን ይሄንን በግልጽ አሳይቶናል ማለት ነው ሌላው እንግዲህ በተለይ ደግሞ ስለ ሚስጥረ ቁርባን ለአመፀኞች ለማይታዘዙ የሚባላ እሳት ይላል እንደገና ደግሞ ፈቃዱን ለሚፈጽሙ በእግዚአብሔር ሐሳብ ለሚመሩ ሰዎች ደግሞ ልቦናቸውን ላቀኑ የሚያደን እሳት ይላል እና በተለይ ስለ ነገረ መላእክት ተፈጥሯቸው በጣም በብዙ ነገር የአባቶች አማላጅነት የነቢያት የሐዋርያት የ72ቱ አርድእት ስማቸውን እየጠቀሰ ጭምር ሰአሉ ለነ ይላል አባቶችን ደግሞ እንዴት ማክበር እንዳለብን አስቀድሞ ስለነሱ ይቅርትላቸው ዘንድ ብሎ ይለምንና እኛንም በእነሱ ጸሎት ትምረን ዘንድ ይላል የሚያስደንቅ ነው አጠቃላይ የሚያስደንቅ ነው ይላልና በአጭሩ ካለው ሰዓት አንፃር በወፍ በረር ቅኝት ይሄን ይመስላል ይዘቱ ማለት ነው እንግዲህ በተለይ የሚስጥረ ሥላሴን የተተነተነበት መንገድ ስለ ባሕሪ መለኮት ሊቁ ቅዱስ አባ ሕርያቆስ እንዴት አለ ብለን ስንል ነአምን አበ ፈናዌ ከመ አብ ውእቱ በህላዌሁ ወነአምን ወልድ ተፈናዌ ከመ ወልድ ውእቱ በህላዌሁ ወነአምን በመንፈስ ቅዱስ ማህያዌ ከመ መንፈስ ቅዱስ ውእቱ በህላዌሁ የላከ አብን በህላዌ አብ እንደሆነ እናምናለን የተላከ ወልድንም በህላዌ ወልድ እንደሆነ እናምናለን ማህያዌ የሚሆን መንፈስ ቅዱስንም በህላዌ መንፈስ ቅዱስ እንደሆነ እናምናለን ሶስቱ ስም አንድ እግዚአብሔር ይልና አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም ለመለኮት እንዲህ አይደለም አብ ከልጁ አይበልጥም ወልድም ከመንፈስ ቅዱስ አይበልጥም መንፈስ ቅዱስ ከወልድ አያንስም ወልድም ከአባቱ አያንስም አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም ለመለኮት እንዲህ አይደለም አባት በመሆን አብ ልጁን አያዘውም ወልድ ልጅ በመሆን አይበልጥም መንፈስ ቅዱስ ትክክል ነው መለኮት ግን አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መንግስት አንድ ስልጣን አንድ አገዛዝ ብለን እናምናለን እንግዲህ ሚስጥረ ሥላሴው የማይጠገብ ነው ቅዳሴ ማርያምን ቤተ ክርስቲያንን በመላት መግለጽ የሚችል ድርሰት እንደ ተራ ቁጥር 1 ብለን እንጀምር ካለን ቅዳሴ ማርያምን በሚስጥር ብዛት ካለን እና አባ ጊዮርጊስ ዘጋስጫን እና ቅዱስ ያሬድን ድርሰቶች ልናነሳ እንችላለን ግን ሁሉንም ደግሞ ደስ የሚለው ነገር የሚያስደንቀው አኮበ አብዝሆ በማብዛት አይደለም በማሳጠር ነው እንጂ ይላል በትንሽ ቃላት ብዙ ሚስጥር የተገለጠበት ካለን ከቅዳሴ ማርያም ይበልጥ የለም በጣም የሚያስደንቅ አስደናቂ ነው ማለት ነው መምህር አባ ጌዲዮን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮት መምህርን እያመሰገንኩ የዛሬን በዚህ ቋጨው በሌላ ጊዜም በሌሎች ድርሳናት የምመለስ ይሆናል ሰናይ ጊዜ
ያከብራታል ሰንበትን